ስለ ኢትዮጵያ በጥቅሉ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢነሃ አርዱ ሲድቅ አሉ። ያቺ ሀገር የእውነተኞች ሀገር ነች። ያሰላም እውነት በሄደላቸው ጊዜ በእርሳቸው በኩል ወደ ነጃሺ ወደ ንጉሱ ወዲያው እውነትን ተቀብሎ ለእውነት እጅ ስለሰጠ ስላመነ ኢነሃ አርዱ ሲድቅ አሉ። ያቺ ሀገር የእውነተኞች ሀገር ነች አሉ። ቀጥለው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኡትሩኩል ሐበሻ ማ ተረከትኩም አሉ። አደራ ሀበሻን ኢትዮጵያን እስካልነካቻችሁ ድረስ ያችን ሀገር እንዳትነኩብኝ ብለዋል። ኢትዮጵያ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ነች። አደራ ኢትዮጵያን ብለው አደራ ጥለው ነው የሄዱት። በዓለም ላይ ማንም ዓለም መጥቶ ኢትዮጵያን ቢያጠቃ ከነቢ ሰለላሁ ዐለይሂ ወሰለም ጋር በሚጣላው አደራ ሀበሻን ማንም ሰው እንዳይነካብኝ ብለው ተናግረዋል። ኡትሩኩል ሐበሻ ማ ተረከትኩም አሉ። ስለ ኢትዮጵያኖችስ ምን ብለዋል? ከኢትዮጵያኖች የገነት ናችሁ ብለው የመሰከሩላቸው እንዳሉ ታውቃላችሁ። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰሚዕቱ ቀርዐኒ ዐይኒከ ፊል ጀነት ያ ቢላል አሉት። ቢላል ኢትዮጵያዊ ሀበሻዊ የሆነ ሰው ነው። የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ይህን ሰው የጀነት እንደሆነ መስክረውለታል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለምን እንደ ሞግዚት ሆና ያሳደገቻቸው ኢትዮጵያዊት ሴት እንደሆነ ታውቃላችሁ። በረካ ኡሙ አይመን ሐበሽያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ስለ እርሷ? መን አራደ አን የተዘወጀ እምረአተን ሚን አህሊል ጀና ፈዐለይሂ ቢሃዚሂል መርአ። ከጀነት ሴቶች መካከል አንዲትን ሴት ማግባት የፈለገ ሰው ይህችን ሴት ያግባሉ። የጀነት መሆኗን መሰከሩላት ማለት ነው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሙአዚናቸው ነቢይ ከተደረጉበት ዘመን ጀምሮ እስከ ህይወታቸው ፍጻሜ ድረስ አዛን የሚያደርገው ለእርሳቸው ማን ነበር? ኢትዮጵያዊ ሰው ነው። እርሳቸው ሙሩ ቢላልን ፈልዩአዚን ቢናስ ፈኢነሁ አንዳ ሰውተን ያሰላም። ቢላልን እዘዙት እርሱ ነው አዛን የሚያደርገው ለእኔ ብሎ ተናገሩ። እርሱ ከሁላችሁም በላይ ድምፁ ውብ ነውና ብለው ተናገሩለት፣ መሰከሩለት። በጣም ያከብሩት ነበር። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር፣ በጣም ይወዳቸው ነበር። የሆነ ቦታ ተቀምጠው ሳሉ ክብ እየሰሩ ሰዎች እየመጡ ተርታ ይዘው ሲቀመጡ ልክ ቢላል ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ጠጋሉለትና ና ቢላል ከኔ ጋር አንተ ተቀመጥ ብለው ያከብሩት። ለምንድን ነበር ይሄን የሚያደርጉት? ባሪያንና ጥቁርን ዝቅ አድርገው ይመለከቱ ነበር ሰዎች አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ዘረኝነትን፣ ቀለምን በቀለም በዘሩ ዝቅ የሚደረግን አካል የበላይ ያደረጉ በተግባር ያሳያቸው ነበር። ወደ ከፍ አድርገው ያሳያቸው ነበር። ማንም ሊንቃቸው አይገባም። እንዳውም ክብር ከማንም በላይ የሚሰጧቸው እነሱ ነበር። ዘረኝነትን በአንደበታቸው በቃላቸው ብቻ ሳይሆን ዘረኝነትን ራቁ ብቻ ሳይሆን በተግባርም ይሄን ነገር ውድምድሙን ነው ያጠፉት። ውድምድም አድርገውታል በተግባር እና ይሄን ይመስላል። እና ይህ ቢላል ነው ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። የሚገርማቸው እርሳቸው ካረፉ በኋላ ቢላል አዛን ማድረግ አልቻለም። በቃ እኔ ከመዲና ልሄድ ነው አለ። ለምን አሉት? ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ የእርሳቸውን ጠረን ስናገኝባት የነበረችው ሀገር ዛሬ እርሳቸው ጠረን የለባት። ስለዚህ መዲና መኖር አልቻልኩም ያለ እርሳቸው ካረፉ በኋላ በቃ እኔ ልሂድ አለ። አልቻለም እዚያች ሀገር ላይ መኖር። ቢላል አቡበክር ስዲቅ መጣና አቡበክር ስዲቅ ነው ከባርነት ቀንበር ነፃ ያወጣው አይደለ? ኧረ ቢላል አትሂድብን አዛን አድርግልን ምናምን ብሎ ለመነ። አውቃለሁ አንተ እንደገዛኸኝ የዛን ጊዜ ነው ከባርነት ቀንበርን ነፃ እንዳወጣኸኝ። አትሂድ ካልከኝ አልሄድም አለ። ያንተ ባሪያ ነኝ አለ። ነገር ግን የምትፈቅድልኝ ከሆነ እኔ ገዝቻለሁኝና እዚህ ተቀመጥ ካላልከኝ እኔ ፍቃድ ከፈቀድክልኝ እንደሄድ ፍቀድልኝ። ረሱል የሌሉባት ሀገር ዳግም ለመቀመጥ ከብዶኛል አላቸው። ለዚህ ሲል በቃ ለቆ ሄደ። በቃ ምን ያክል ነብዩ ሰለላሁ ዐለይሂ ወሰለም ሲወዳቸው እንደነበር ከሰማይ እንደመጡ ሰባቱ ሰማይ ያደረገው ወደ ምድር እንደመጡ ያ ቢላል ሰሚዕቱ ቀርዐኒ ዐሊከ ፊል ጀና አሉት። ቢላል ሆይ በምድር እየተንቀሳቀስክ የጫማህን ኮቴ በጀነት ውስጥ አላህ አሰምቶኛል ብለው ነገሩት። በምድር እየተንቀሳቀስክ አላህ ሱብሓነሁ ወተዓላ አሰማ። የማን ጫማ ኮቴ ነው ሲል የቢላል ነው ተብሎ ተነገራቸው። ሰሚዕቱ ቀርዐኒ ዐሊከ ፊል ጀና ከእርሳቸው ጋር አብሮ ጀነት እንደሚገባ ሁሉ መስከረለታል ነብዩ ሰለላሁ ዐለይሂ ወሰለም። እና ይሄን ያክል ለኢትዮጵያውያኖች የጀነት የተባሉ አሉ። እሺ